ኦርቶዶክሳውያን ብንወያይበት ብዬ ማስበውን ሐሳብ ልንገራችሁ። በቻላችሁት መጠን ጨርሳችሁ ስሙ፣ ሐሳባችሁንም አጋሩበት። በብዙ ቦታዎች ላይ ቢያንስ በአንድ ወረዳ ውስጥ 2-3 ትላልቅ ካቴድራሎች ይጀመራሉ። ከዛ በላይ አነስ አድርገን ነው ብዬ ነው። እና እነዚህ ካቴድራሎች ወይም እነዚህ ትላልቅ ቤተክርስቲያኖች ከ200 ከ300 ሚሊዮን በላይ ብር ይፈልጋሉ። እና ትልቅ ብር ነው አይደል? በዚህ ብር ይሄ ቤተክርስቲያን ሲሰራ ለብዙ ዓመት ሊፈጅ ይችላል። በዛ ጊዜያቶች ውስጥ እዛ ውስጥ ገብቶ ስለሚያስቀድሰው እዛ ገብቶ ስለሚቆርበው በዙሪያ ስላሉ ህንጻ ስላሴ ምን ያህል ይሰራ ስለ ህዝቡ ማለት ነው ምን ያህል ይሰራል የሚለው ጥያቄ ነው። እንደው ዝም ብለን በስሜት ሳይሆን በደንብ ዙሪያችን እንድናየው ጭምር ማለት ነው። እኔ አሁን አሳሳቢ ነገር አስፈላጊ ነገር ብዬ ማስበው አሁን ባለንበት ሁኔታ አዳዲስ ተከላ ከሆነ ችግር የለም፣ እዛ አካባቢ ያለ ህዝብ መጠቀም መገልገል ስላለበት። ግን ያሉንን ቤተክርስቲያኖች እንዳሉ በእነሱ እየተጠቀምን በእነዛ መቅደሶች እየተጠቀምን ያንን ብዙ ሚሊዮን ብር 300-400 ሚሊዮን ብር እና ከዛ በላይ ለምንድነው እሱ ለአካባቢው ሰው የሆነ ፋብሪካ ሊሆን ይችላል ወዘተ የሆነ ነገር ተደርጎበት ተሰርቶበት በዙሪያ ያሉ ክርስቲያኖች ስርዓት ወጣት የመሳሰሉት ክርስቲያኑ በኢኮኖሚ እንዲጎለበት ቤተክርስቲያኑ በንግስ ሰዓት እንኳን 30 ደቂቃ 20 ደቂቃ 30 ደቂቃማ በፍጹም 20 ደቂቃ ወንጌል ተሰጥቶ 1 ሰዓት ተኩል እስከ 2 ሰዓት በልመና የሚቆይበትን ጊዜ መግደል የማንችለው ይሄ ነገር ማጥፋት የማንችለው ለምንድን ነው የሚል ጥያቄ ይፈጠርብኛል። ከብዙ ነገር ቤተክርስቲያን መከላከል ይቻላል በዙሪያ ያሉ ብዙ ነገሮችም ስላሉና እንደው ቤተክርስቲያን በሰፊው አሁን ትላልቅ ወጪዎች የሚፈልጉ ነገሮች ጋር ከመሄድ በፊት እንደው ህንጻ ስላሴ ላይ ቢሰራ በኢኮኖሚ ብንዳብር እንደ ቤተክርስቲያን እንደ ምዕመናንም ጭምር ይሄ ተያይዞ ማደጉ ቢኖር ምን ይመስላችኋል? ይሄን ከምን አንፃር ማየት እንችላለን? ለምሳሌ በብዙ ቦታዎች ላይ ከሀገር ውጭ ማለት ነው ክርስቲያኑን በኢኮኖሚ ያዳከሙትና ከዛን የነሱ ግዞተኛ ያደርጉታል። መጨረሻ ላይ የሌላ እምነት ተከታይ የሆነች ሀገር እንድትባል ትሆናለች። አስቀድሞ ግን የተደረገው ምንድነው? ዘመኑ ጭፍጫፋ ብቻ አይደለም፣ በኢኮኖሚ ማዳከምም አንዱ ስልትም ስለሆነ ማለት ነውና በኢኮኖሚ መጠንከር አንዱ ለአንዱ መተጋገዝ እጅግ ያስፈልጋል ብዬ አስባለሁ። ምን ታስባላችሁ? ኮሜንት ላይ ብትጽፉልኝ፣ ቪዲዮም ከብትሰሩ ብቻ ሐሳብ እንለዋወጥበት ብዬ አስቤ ነው።